ወገኖች ህይወታችን ሁሉ በነቀፋ የተሞላ ሆኗል። ስሙ ብቻ ክርስቲያን ነው፣ ስራው ግን አይደለም። በሰው ፊት የምንታመነው በሰው ፊት የምንመሰክረው በኑሮ አሁን የሞት ነው በኑሮ ነው። አሁን የወደቅ ነው በኑሮ ነው። አሁን የጠፋ ነው በኑሮ ነው። በኑሮ የሚገለጥ ክርስትና ሊኖረን ይገባል። እውነት ውሸት ከአፍ ያላለፈ ከሆነ ዋጋ የለውም። ልብ ላይ የዘለቀ ሃይማኖት ያስፈልጋል። በተግባር የሚገለጥ የሚነበብ ህይወት ያስፈልጋል። ስለዚህ ታላቁ ሐዋርያ ቅዱስ ጳውሎስ በአንደኛ ተሰሎንቄ በምዕራፍ 2 ከቁጥር 10 ላይ በእናንተ በምታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ ብሏል። ወገኖች ህይወታችን ሁሉ በነቀፋ የተሞላ ሆኗል። ስሙ ብቻ ክርስቲያን ነው፣ ስራው ግን አይደለም። ስሙ ብቻ አገልጋይ ነው፣ ህይወቱ ግን አይደለም። ስሙ ብቻ ኦርቶዶክሳዊ ነው፣ ግብሩ ግን አይደለም። ስሙ ብቻ ክርስቶሳዊ ነው፣ አካሄዱ ግን ሌላ ነው። ሊስተካከል ይገባል ወይስ አይገባም? እንዴት ባለ ቅድስና፣ እንዴት ባለ ጽድቅ፣ እንዴት ባለ ነቀፋ በሌለው ህይወት እንደተመላለስን እናንተ ታውቃላችሁ።